ጤና ይስጥልኝ ከድሬ ቲዩብ ወንዙ መላኩ ነኝ። የአዲስ አበባ ቀላል ባቡር የትራንስፖርት ዋጋ ታሪፍ ጥናት ተጠናቆ ለመንግስት ውሳኔ ተላለፈ። የባቡሩ ግንባታ ካወጣው ወጪ አንጻር ለአንድ መስመር ከመነሻ እስከ መጨረሻ ድረስ ከ20 እስከ 30 ብር እንዲሆን የቀረበው ሐሳብ ተቀይሮ 5 ብር እንዲሆን ሐሳብ ቀርቧል። በኢትዮጵያ ምድር ባቡር 3 የተለያዩ አጥኚ ቡድን አባላት የቀላል ባቡር ዋጋ ታሪፍ አጥንተው እንዲያቀርቡ የተመደቡ መሆኑን የገለጹት አንድ የድርጅቱ ከፍተኛ የሥራ ኃላፊ ለኩራዝ ጋዜጣ ሪፖርተር እንደገለጹት ሲከናወን የነበረው የጥናት ሥራ ሙሉ ለሙሉ ተጠናቆ ለመንግስት የመጨረሻ ውሳኔ ቀርቧል። በቀረበው የውሳኔ ሐሳብ መሠረትም ግንባታው ከፈጀው ገንዘብ አንጻር ክፍያው በአንድ መስመር ከጫፍ እስከ ጫፍ ለመድረስ እስከ 20 እና 30 ብር ማለትም $1 ወይም 1.50 ዶላር የሚፈጅና እጅግ ውድ ሆኖ የተገኘ ሲሆን ከፍተኛ የመንግስት ባለስልጣናት ታሪፉ የህዝቡን መክፈል አቅም ከግምት ውስጥ ያስገባና ዝቅተኛ እንዲሆን ባሳሰቡት መሰረት እንደገና ጥናቱ ተሰርቶ ለአንድ መስመር ከመነሻ እስከ መጨረሻ ድረስ 5 ብር እንዲሆን ሐሳብ መቅረቡን አስታውቀዋል። አሁን ተዘጋጅቶ ለመንግስት ውሳኔ የቀረበው ታሪፍ መጠን ገና የመጨረሻ ውሳኔ ያልተሰጠበት መነሻ ረቂቅ መሆኑን ያመለከቱት የሥራ ኃላፊው መንግስት ከቀረቡለት አማራጮች በአንዱ ላይ ውሳኔ ይሰጣል ብለው እንደሚጠብቁ ለኩራት ጋዜጣ ሪፖርተር ተናግረዋል። የጥናት ቡድኑ አባላት ክፍያው ስለሚፈጸምበት ሁኔታ ምንም አይነት ውሳኔ ሐሳብ ያላቀረቡ ሲሆን የክፍያ ሁኔታውን አፈጻጸም የባቡሩ ማኔጅመንት ሥራ የሚያከናውነው የቻይናው ኩባንያ እንዲወስን እንደተተወለትም ጨምሮ አስታውቋል። ባደጉ የአውሮፓ ሀገራት የባቡር ትኬቶች የሚገዙት እንደ ኤቲኤም ባለ ማሽን ገንዘብ እየተከተተ ትኬቱ የሚወጣበት አሰራር የተለመደ ሲሆን አሁን ከቅርብ ጊዜያት ወዲህ ደግሞ በሞባይል ስልክ ብቻ ክፍያው እንደሚፈጸም ይታወቃል። የሞባይል ክፍያ ዘዴው እጅግ ቀላልና ለማንኛውም መንገድ አመቺ ሲሆን ለምሳሌ እንደ 8100 ብለው ሲልኩ እንደሚወጣው የዕጣ ቁጥር በቴክስት መልእክት የሚመጣው መለያ ቁጥር ለተቆጣጣሪዎች በማሳየት አገልግሎት የሚሰጥበት ቀላል ዘዴ ካሉት የዘመኑ አማራጮች ተጠቃሹ ነው። ይሁንና የአስተዳደር ስራውን የተረከበው የቻይና ኩባንያ የክፍያ አፈጻጸሙን በምን መልኩ እንደሚያከናውን ለማወቅ አልተቻለም። በሌላ በኩል ትኬት የሚገዛ ሰው የባቡር ትኬት ለአንዱ ጉዞ ብቻ ያገልግል ወይም በሰዓት ገደብ የሚሰራ ይሁን የታወቀ ነገር የለም።